እስቲ አንድ ጥያቄን ልጠይቃችሁ። እድሜያችሁ 30ን ተሻግሯል? እስቲ እድሜያችሁን በኮመንት ላይ አስፍሩልኝ። መልሳችሁ አዎ ከሆነ አሁንም እንደ ወጣትነት ቢሰማችሁም እንኳን ሰውነታችሁ እንደ 20ዎቹ ዕድሜ ላይ አይደለም። ከ30 ዓመት ዕድሜ በኋላ የጡንቻ መጠን በስርዓቱ እየቀነሰ ይሄዳል። የምግብ መፈጨትናም የኢነርጂ ፍጆታ ወይም ሜታቦሊዝም ሂደት በሂደት ይዘገያል። የአጥንት ጥንካሬም መቀነስ ይጀምራል። በተጨማሪም ከጭንቀት ከእንቅልፍ ማጣትናም ካልተመጣጠነ ምግብ የማገገም አቅማችንም ደካማ ይሆናል። ዛሬ ትኩረትን ሳንሰጣቸው የምናልፋቸው ልማዶች ነገ በ40ዎቹ በ50ዎቹ እናም ከዚያ በላይ ባሉት እድሜዎቻችን የምንጋፈጣቸው ከባድ የጤና ችግሮች ሊሆኑ ይችላሉ። ግን ጥሩ ዜናው ምንድነው? አብዛኛዎቹ ከእድሜ ጋር የተያያዙ በሽታዎች የሚከሰቱት በእድሜ መክፋት ብቻ ሳይሆን ለዓመታት በተከማቹ ትንንሽ የዕለት ተዕለት ስህተቶች ምክንያት ነው። በዛሬው ቪዲዮአችን ላይ ታዲያ ከ30 ዓመት በኋላ አብዛኛው ሰው የሚሰራቸውን 12 የተለመዱ የጤና ስህተቶችን እናም ከሁሉም በላይ ደግሞ እንዴት ልናስወግዳቸው እንደምንችል እንመለከታለን። እነዚህ ቀላል ለውጦች ልባችንን፣ አእምሯችንን፣ አጥንቶቻችንን፣ ጡንቻዎቻችንን፣ የምግብ መፈጨት ስርዓታችንን እናም አጠቃላይ ጤናችንን ለብዙ አስርት ዓመታት ለመጠበቅ ይረዳሉ። ታዲያ ማስወገድ ያለባችሁን 12 የተለመዱ ስህተቶችን እንመልከት። አንደኛ፣ የጡንቻ ማጠናከሪያ እንቅስቃሴዎችን ቸል ማለት ነው። ከ30 ዓመት በኋላ ሰዎች የሚሰሩት አንዱ ትልቅ ስህተት የጡንቻ ማጠናከሪያ እንቅስቃሴዎችን በመተው በእግር ጉዞ ወይም ደግሞ በካርዲዮ ስፖርቶች ላይ ብቻ መደገፍ ነው። ከ30 ዓመት ዕድሜ ጀምሮ ሰዎች በንቃት ካልጠበቁት በስተቀር በእያንዳንዱ 10 ዓመታት ውስጥ የጡንቻ መጠናቸው በተፈጥሮ ይቀንሳል። አነስተኛ ጡንቻ ማለት የዘገየ የምግብ መፈጨትናም የኢነርጂ ፍጆታ መቀነስ ወይም ሎው ሜታቦሊዝም፣ የሰውነት ስብ መጨመር፣ የደከሙ አጥንቶች፣ ደካማ የሰውነት ሚዛንናም ለጉዳቶች የመጋለጥ እድል ከፍተኛ ነው ማለት ነው። ታዲያ የጡንቻ ማጠናከሪያ እንቅስቃሴዎች ጡንቻን ለመጠበቅ፣ የኢንሱሊን ሴንሲቲቪቲን ለማሻሻል፣ አጥንትን ለማጠናከር፣ ጤናማ የሆኑ መገጣጠሚያዎችን ለመደገፍና የአእምሮ እንቅስቃሴን ለማሻሻል ይረዳሉ። ቢያንስ በሳምንት ከ2 እስከ 3 ጊዜ ክብደቶችን ወይም ደግሞ እንደ ስኳት፣ ፑሽአፕ እና ለንጅስ ያሉ የሰውነት ክብደትን የሚጠቀሙ እንቅስቃሴዎችን ለማድረግ ሞክሩ። ሁለተኛ፣ በቂ ፕሮቲንን አለመመገብ ነው። ብዙ አዋቂዎች ሳያውቁት ሰውነታቸው ከሚያስፈልገው በላይ በጣም አነስተኛ ፕሮቲንን ይመገባሉ። ፕሮቲን ጡንቻዎችን ለመገንባት፣ ህብረ ህዋሳትን ለማደስ፣ ሆርሞኖችን ለመደገፍ፣ ጤናማ ቆዳን ለመጠበቅ፣ ኢንዛይሞችን ለማምረትና የበሽታ መከላከል ስርዓትን ጠንካራ ለማድረግ ይረዳል። ዝቅተኛ የሆነ የፕሮቲን መጠን የጡንቻ ማጣት፣ የራብ ስሜት መጨመር፣ ድካም፣ ደካማ የሆነ የበሽታ መከላከል አቅምን ያስከትላል። ስለዚህ በእያንዳንዱ ምግባችሁ ላይ ጥራት ያለው ፕሮቲንን አካቱ። እንቁላል፣ አሳ፣ የዶሮ ስጋ፣ ባቄላ፣ ምስር፣ እርጎ፣ አይብና ቶፉን አካቱ። ሶስተኛ፣ ከ7 ሰዓታት ያነሰ እንቅልፍ መተኛት ነው። እንቅልፍ ሰውነታችን ራሱን የሚያድስበት ጊዜ ነው። ደካማ እንቅልፍ እያንዳንዱን የሰውነታችን ክፍልን ይነካል። ስር የሰደደ የእንቅልፍ እጦት ለስብ ወይም ለሰውነት ክብደት መጨመር፣ ለስኳር በሽታ፣ ለልብ ህመም፣ ለድብርት፣ ለማስታወስ ችግሮችና ለደከመ የበሽታ መከላከል አቅም ያጋልጣል። አዋቂዎች በየሌሊቱ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን መተኛት አለባቸው። አራተኛ፣ በጣም ብዙ መቀመጥ ነው። የዘመናዊ ህይወት መቀመጥን ያበረታታል። የቢሮ ስራዎች፣ መኪና መንዳት፣ ቲቪ መመልከትና ስማርት ፎኖች ላይ ያሉ ስራዎች እንደ አለመታደል ሆኖ ለረጅም ጊዜ መቀመጥ የደም ዝውውርን ይቀንሳል፣ ጡንቻዎችን ያዳክማል፣ መገጣጠሚያዎችን ያደነድናል እናም ለልብ ህመም የመጋለጥ እድልንም ይጨምረዋል። መደበኛ የአካል ብቃት እንቅስቃሴ እንኳን ሙሉ ቀን የመቀመጥን ጎጂ ውጤቶችን ሙሉ በሙሉ ማስወገድ አይችልም።
በየ30 እናም 60 ደቂቃው ተነሱ። በተቻለ መጠን እንቅስቃሴን አድርጉ። ሰውነታችሁን ወጥሩ ወይም ስትሬች አድርጉ ወይም ደረጃዎቹን ውጡ። አምስተኛ የደም ግፊትን ቸል ማለት ነው። ከፍተኛ የደም ግፊት ብዙውን ጊዜ ምንም ምልክትን አያሳይም። ለዚህ ነው ጸጥተኛው ገዳይ በመባል የሚታወቀው። ሕክምና ያልተደረገለት የደም ግፊት ልብን፣ አእምሮን፣ ኩላሊቶችን፣ አይኖችንና የደም ስሮችን ይጎዳል። ከ30 ዓመት ዕድሜ በኋላ ሙሉ በሙሉ ጤናማ እንደሆናችሁ ቢሰማችሁም እንኳን የደም ግፊታችሁን በመደበኛነት ተመልከቱ። ስድስተኛ በጣም ብዙ የተቀነባበሩ ወይም የታሸጉ ምግቦችን መመገብ ነው። ብዙ የታሸጉ ምግቦች በተጨመሩ ስኳሮች፣ በተቀነባበሩ ዱቄቶች፣ ከመጠን በላይ በሆነ ሶዲየም ወይም ጨው፣ ጤናማ ባልሆኑ ስቦችና በሰው ሰራሽ ተጨማሪዎች የተሞሉ ናቸው። እነዚህን ምግቦችን አዘውትሮ መመገብ ለክብደት መጨመር፣ ለስኳር በሽታ፣ ለስባማ ጉበት፣ ለልብ ህመምና ስር ለሰደደ የሰውነት ብግነት ወይም ኢንፍላሜሽንን ያስከትላል። ያልተቀነባበሩ የተፈጥሮ ምግቦችን በብዛት ምረጡ። ፍራፍሬዎችን፣ አትክልቶችን፣ ሙሉ እህሎችን፣ ባቄላ፣ ለውዞች፣ ሲርስ ወይም ዘሮችና ዘይት የሌላቸው የፕሮቲን ምንጮችን። ሰባተኛ በጣም አነስተኛ ውሃ መጠጣት ነው። የውሃ እጥረት ጉልበትን ወይም ኢነርጂን፣ ትኩረትን፣ የስፖርት አፈጻጸማችሁንና የኩላሊት እንቅስቃሴንም ይቀንሳል። ውሃ የምግብ መፈጨትን፣ የመገጣጠሚያዎች ቅባትን፣ የሰውነት ሙቀት ቁጥጥርንና ጤናማ ቆዳንን ይደግፋል። ውሃ ጥም እስኪሰማችሁ ድረስ ከመጠበቅ ይልቅ ቀኑን ሙሉ በተከታታይ ውሃን ጠጡ። ስምንተኛ ቅድመ መከላከያ የጤና ምርመራዎችን አለማድረግ ነው። ብዙ ሰዎች ወደ ጤና ባለሙያ የሚሄዱት ህመም ሲሰማቸው ብቻ ነው። ነገር ግን እንደ ስኳር በሽታ፣ ከፍተኛ ኮሌስትሮል፣ ከፍተኛ የደም ግፊት፣ የተወሰኑ የካንሰር አይነቶች ያሉ በሽታዎች ለዓመታት በጸጥታ ሊዳበሩ ይችላሉ። መደበኛ የጤና ምርመራዎች ህክምናው እንዲቀልናም የበለጠ ውጤታማ በሆነበት ጊዜ በሽታዎችን ቀድሞ ለማወቅ ያስችላል። ዘጠነኛ ከቋሚ ጭንቀት ጋር መኖር ነው። ስር የሰደደ ጭንቀት የኮርቲሶል ሆርሞን መጠንን ይጨምራል። በሂደት ይህ ከፍተኛ የደም ግፊት፣ የክብደት መጨመር፣ ደካማ እንቅልፍ፣ ጭንቀት፣ ድብርትና ደካማ የበሽታ መከላከል አቅምን ይጨምረዋል። ስለዚህ ጭንቀትን አስወግዱ። አስረኛ ማጨስ ወይም ከመጠን በላይ አልኮል መጠቀም ነው። ማጨስ በሰውነት ውስጥ ያለውን እያንዳንዱን አካልን ያበላሻል። ማጨስ የልብ ህመም፣ የጭንቅላት ደም መፍሰስ ወይም ስትሮክ፣ የሳምባ ህመምና የካንሰር አደጋን ይጨምራል። ከመጠን በላይ አልኮል ደግሞ ጉበትን፣ አእምሮን፣ ልብንና ቆሽትንም ይጎዳል። የምታጨሱ ከሆነ በማንኛውም ዕድሜ ላይ ማቆም ከፍተኛ የጤና ጥቅሞችን ይሰጣል። አልኮልን የምትጠጡ ከሆነ ደግሞ አጠቃቀሙን ከተመከሩት ገደቦች ውስጥ አድርጉ ወይም ጨርሶ አስወግዱት። 11ኛ የአጥንት ጤናን ቸል ማለት ነው። ብዙ ሰዎች የአጥንት መሳሳት ወይም ኦስቲዮፖሮሲስ በዕድሜ የገፉ አዋቂዎችን ብቻ የሚጎዳ ይመስላቸዋል። እውነቱ ግን የአጥንት መሸርሸር የሚጀምረው በጣም ቀደም ብሎ ነው። አጥንቶቻችሁን በካልሲየም በበለጸጉ ምግቦች በበቂ ሁኔታ በመመገብ በቂ ቫይታሚን ዲን በማግኘት ክብደት የሚሸከሙ አካላዊ እንቅስቃሴዎችን በማድረግ ማጨስን በማስወገድና ከመጠን በላይ አልኮልን በመገደብ ጠብቋቸው። 12ኛ የአኗኗር ዘይቤያችሁን ለመለወጥ እስክትታመሙ ድረስ መጠበቅ ነው። ከሁሉም ትልቁ ስህተት በኋላ እለወጣለሁ ብሎ ማመን ነው። እንደ አለመታደል ሆኖ የስኳር በሽታ በሂደት ይዳብራል። የልብ ህመም ለብዙ አስርት ዓመታት ይገነባል። ስባማ የጉበት በሽታ ብዙውን ጊዜ በጸጥታ ያድጋል። ብዙ ስር የሰደዱ በሽታዎች የሚጀምሩት ምልክቶች ከመታየታቸው በፊት ነው። ጤናችሁን ለመጠበቅ የተሻለው ጊዜ በሽታ ከመፈጠሩ በፊት ነው። አነስተኛ የሆኑ የዕለት ተዕለት ልማዶች፣ ጤናማ አመጋገብ፣ የአካል ብቃት እንቅስቃሴ፣ ጥሩ እንቅልፍ፣ የጭንቀት አስተዳደርና መደበኛ ምርመራዎች በሂደት አዎንታዊ ተጽዕኖ ሊኖራቸው ይችላል። በአጠቃላይ 30 ዓመት መሙላት የጤናችሁ አቅም መቀነስ አለበት ማለት አይደለም። ይልቁንም የዕለት ተዕለት ልማዶቻችሁ ከምን ጊዜውም በላይ አስፈላጊ ናቸው ማለት ነው። እነዚህን 12 የተለመዱ ስህተቶችን በማስወገድ ጉልበታችሁን ማሻሻል፣ ልባችሁንና አእምሯችሁን መጠበቅ፣ አጥንቶቻችሁንና ጡንቻዎቻችሁን ማጠናከርና የብዙ ስር የሰደዱ በሽታዎችን አደጋ መቀነስ ትችላላችሁ። አስታውሱ፣ ጤናማ ዕድሜ ማሳለፍ ማለት
አንድ ተአምረኛ ምግብ ወይም ተጨማሪ ምግብ ወይም ሰፕሊመንትን ማግኘት ወይም መውሰድ ማለት አይደለም። በየቀኑ ወጥ የሆኑ እናም በሳይንስ የተደገፉ ውሳኔዎችን ማድረግ ማለት ነው። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ እና ሼር አድርጉት። እንዲሁም በዕድሜው ጤናማ፣ ጠንካራ እናም ንቁ ሆናችሁ እንድትቀጥሉ የተዘጋጁ ተጨማሪ በሳይንስ የተደገፉ የጤና ምክሮችን ለማግኘት ሰብስክራይብ ማድረጋችሁን እንዳትዘነጉ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው ቻው።